ሰላም ጤና ይስጥልኝ። ፀጉራችሁ እየሳሳ ወይንም የፊት ለፊት ፀጉራችሁ እየሸሸ ተቸግራችኋል? ራሰ በራነትን ለመከላከልና የረገፈውንም ፀጉር ለመተካት ፍለጋ ውስጥ ከገባችሁ ሜኖክሲዲል የሚለውን ስም ሳትሰሙ አትቀሩም። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የሚጠቀሙበትና በሳይንስና በሕክምና ባለስልጣናት እውቅና ያገኘ የመጀመሪያው የፀጉር ማሳደጊያ መድኃኒት ነው። ነገር ግን ይህ መድኃኒት ለሁሉም ሰው ይሰራል? የጎንዮሽ ጉዳቶቹስ ምንድን ናቸው? አንዴ መጠቀም ከጀመርን በኋላስ ማቆም እንችላለን? ዛሬ በዚህ ቪዲዮ ስለ ሚኖክሲዲል ማወቅ ያለባችሁን ሙሉ እውነታ፣ ጥቅሙን፣ ጉዳቱንና ትክክለኛ አጠቃቀሙን ከታማኝ የህክምና ምንጮች በመነሳት በዝርዝር የምንመለከት ይሆናል። ስለሆነም ቪዲዮ ጠቃሚና አስተማሪ በመሆኑ እስከ መጨረሻው አብራችሁኝ እንድትቆዩ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። በቅድሚያ ሚኖክሲዲል ምንድን ነው? እንዴትስ ይሰራል የሚለውን እንይ። የሚኖክሲዲል ታሪክ በጣም አስገራሚ ነው። ይህ መድኃኒት መጀመሪያ ላይ በ1970ዎቹ የተመረተው በፍጹም ለፀጉር እድገት ተብሎ አልነበረም። ለከፍተኛ የደም ግፊት ህክምና የሚሰጥ ክኒን ነበር። ነገር ግን መድኃኒቱን የወሰዱ ታካሚዎች ላይ ያልታሰበ የፀጉር ማደግ የጎንዮሽ ጉዳት መታየት ጀመረ። ታካሚዎቹ የደም ግፊታቸው ሲስተካከል፣ በተያያዥነት ግን የራሳቸው ላይ ፀጉር በከፍተኛ ሁኔታ ማደግ ጀመረ። ይህንን ተከትሎም በተደረጉ ጥናቶች መድኃኒቱ በቀጥታ ራስ ቅል ላይ ሲቀባ የፀጉር መርገፍ እንደሚከላከል ተረጋግጦ በህክምና እውቅናን አገኘ ማለት ነው። ይህ መድኃኒት ታዲያ ራስ ቅላችን ላይ ሲቀባ ምን ያደርጋል? በሳይንሳዊ አጠራሩ ሚኖክሲዲል ቫዞ ዳይሌተር ይባላል። ትርጉሙም የደም ስርን የሚያሰፋ ማለት ነው። እስቲ ነገሩን በቀላል ምሳሌ እንየው። ፀጉራችን እንደ አንድ ትንሽ ተክል፣ የራስ ቅላችንን ደግሞ እንደ አፈር እንውሰደው። በዘር ውርስ ወይንም በሌላ ምክንያት ፀጉር ሲረግፍ ወደ ፀጉር ስሮች የሚወስዱት ጥቃቅን የደም ስሮች ይኮማተራሉ። በዚህም ምክንያት ፀጉሩ የሚፈልገው ምግብና ኦክሲጅን ማግኘት ያቆማል ማለት ነው። ቀስ በቀስም እየሳሳ ይረግፋል። ሚኖክሲዲል ታዲያ ቆዳችን ላይ ስንቀባው ግን ሶስት ዋና ዋና ነገሮችን ያደርጋል። አንደኛ፣ የደም ስሮችን ያስፋፋል። የራስ ቅል ውስጥ ያሉትን የጠበቡ የደም ስሮች እንዲከፈቱ ያደርጋቸዋል። በዚህም ጊዜ ደም፣ ኦክሲጅንና አልሚ ምግቦች በከፍተኛ ፍጥነት ወደ ፀጉር ስር ይጎርፋሉ ማለት ነው። ሁለተኛ ደግሞ የፀጉርን ስር ያወፍረዋል። በምግብ እጥረት የሳሱትን የፀጉር ስሮች ወይንም ፎሊክልስ አዲስ ህይወት በመስጠት የፀጉሩን ዘለላዎች ከስራቸው ጀምሮ ያወፍራቸዋል። ሶስተኛ የሚያደርገው ደግሞ የማደጊያ ጊዜውን ያራዝመዋል። ፀጉራችን ሳይረግፍ በማደጊያ ምዕራፍ ላይ ወይንም አናጅን ፌዝ ላይ የሚቆይበትን ጊዜ ያራዝመዋል። ይህም ፀጉራችን ሳይረግፍ ረጅምና ጠንካራ ሆኖ እንዲቆይ ያደርገዋል ማለት ነው። አሁን ደግሞ ዋና ዋና የሚኖክሲዲል ጥቅሞቹን እንመለከታለን። ሚኖክሲዲል በገበያ ላይ በብዛት በሁለት አይነት መልክ ይገኛል። በፈሳሽ ሊኩዊድ እና በአረፋማ መልክ ወይም ደግሞ በፎም መልክ ይገኛል። በተጨማሪም እንደ ፀጉሩ ሁኔታ የ2% እና የ5% የጥንካሬ መጠን አላቸው። ታዲያ ይህ መድኃኒት በዓለም ዙሪያ ለምን ይህን ያክል ተወዳጅ ሆነ? አሁን ዋና ዋና የሚኖክሲዲል ጥቅሞችን እንመልከት። አንደኛ፣ በዘር የሚመጣን መመለጥን በአስተማማኝ ሁኔታ ያክማል። የመጀመሪያውና ትልቁ ጥቅሙ በዘር ወይንም በሆርሞን ምክንያት የሚመጣን የፀጉር መርገፍ ማቆሙ ነው። ይህም ችግር በወንዶች ላይ ሜል ፓተርን ባልድነስ ወይንም የፊት ለፊት ፀጉር መሸሽና የራስ አናት መመለጥ ሲሆን፣ በሴቶች ላይ ደግሞ ፊሜል ፓተርን ሄር ሎስ ይባላል። ይህ ማለት የመሃል ፀጉር መሳሳት ማለት ነው። ሚኖክሲዲል ታዲያ በእነዚህ የፀጉር ስሮች ውስጥ የሚገኘውንና ፀጉርን የሚያሳሳውን ዲሃይድሮክሲ ቴስቶስትሮን የተባለውን ሆርሞን ተጽዕኖ በመቀነስ የፀጉር መርገፍ ሂደቱን በከፍተኛ ሁኔታ ይገታል ማለት ነው። አዳዲስ ፀጉሮችም እንዲበቅሉ መንገድን ይከፍታል ማለት ነው። ሁለተኛ ጥቅሙ የፀጉርን መጠን ውፍረትና ብዛት መጨመር ነው። ብዙዎቻችሁ ፀጉራችሁ ሳይረግፍ ግን ደግሞ በጣም ሳስቶና ደቆ አስቸግራችሁ ሊሆን ይችላል። ሚኖክሲዲል ፀጉርን ከማብቀል ባለፈ ያሉትን የሳሱ ፀጉሮችን በከፍተኛ ሁኔታ ያወፍራቸዋል። የፀጉር ስሮችን መጠን ስለሚያሳድግም የሚበቅለው የፀጉር ዘለላ ወፍራምና ጠንካራ ይሆናል። ይህም ደግሞ በአጭር ጊዜ ውስጥ ፀጉራችሁ ጥቅጥቅ ያለ ባለሙሉ መጠን ያለው እናም ደግሞ ጤናማ ሆኖ እንዲታይ ያደርገዋል ማለት ነው። ሶስተኛ ጥቅሙ ለጺምና ለቅንድብ እድገት ፍቱን መሆኑ ነው። ምንም እንኳን ሚኖክሲዲል መጀመሪያ ላይ የተሰራው ለራስ ቅል ፀጉር ቢሆንም በአሁኑ ሰዓት ግን በሚሊዮኖች የሚቆጠሩ ወንዶች ለጺም ማሳደጊያነትም በስፋት ይጠቀሙታል።
ጺማቸው በበቂ ሁኔታ ላልበቀለላቸው ወይንም መሃል ለመሃል ክፍት ላለባቸው ወንዶች በዚያ ቦታ ላይ ያሉትን ጥቃቅን የፊት ፀጉሮች በማንጣት ሙሉና ጥቅጥቅ ያለ ጺም እንዲኖራቸው ያደርጋል። በተመሳሳይ መልኩም በጣም የሳሳ ቅንድብ ያላቸው ሴቶችም በጥንቃቄ በጥጥ በመጥቀስ ተጠቅመውበት አስደናቂ ለውጥን አግኝተውበታል። አራተኛ ጥቅሙ ውጤታማ የፀጉር ማሳደጊያ መሆኑ ነው። ሌላው የሚኖክሲዲል ጥቅም ዝም ብሎ በወሬ የሚነገር ሳይሆን በዓለም አቀፍ የሕክምና ሳይንስ የተረጋገጠ መሆኑ ነው። በርካታ ጥናቶች እንደሚያሳዩት መድኃኒቱን በትክክልና ሕጉን ጠብቀው ከተጠቀሙት ሰዎች መካከል ከ60 እስከ 70% የሚሆኑት አስደናቂ ለውጥን አይተውበታል። ይህም ማለት መድኃኒቱ በአሁኑ ሰዓት በገበያ ላይ ካሉ የፀጉር ማሳደጊያ ምርቶች ሁሉ እጅግ በጣም አስተማማኝና ውጤታማ ከሚባሉት ቀዳሚው ያደርገዋል ማለት ነው። ስለዚህ ሚኖክሲዲል እነዚህን በዋነኛነት 4 ወሳኝ ጥቅሞች አሉት ማለት ነው። አሁን ደግሞ የጎንዮሽ ጉዳቶችንና እንዲሁም ደግሞ ያሉትን ስጋቶች እንይ። እስካሁን ጥቅሞቹን በሚገባ አይተናል። ነገር ግን ሚኖክሲዲል ምንም እንከን የሌለው ታምረኛ መድኃኒት ወይንም ውሃ አይደለም። ልክ እንደ ማንኛውም የሕክምና ምርት በሰውነታችን ላይ ሊያመጣቸው የሚችላቸው የራሱ የሆኑ የጎንዮሽ ጉዳቶች አሉት። መድኃኒቱን ከመግዛታችሁ ወይንም መጠቀም ከመጀመራችሁ በፊት ልታውቃቸው የሚገቡ 4 ዋና ዋና ጉዳቶችን አሁን ልንገራችሁ። አንደኛ ጉዳቱ የመጀመሪያው ወር ላይ የፀጉር መርገፍን ያስከትላል። ይህ በጣም ሰዎችን የሚያስደነግጥና መድኃኒቱን ገና በጀመሩ በሳምንታት ውስጥ እንዲያቆሙ የሚያደርግ ዋነኛው ምክንያት ነው። ሚኖክሲዲል መጠቀም በጀመራችሁ በመጀመሪያው 2 እስከ 4 ሳምንታት ውስጥ ፀጉራችሁ ከመቼውም ጊዜ በላይ በከፍተኛ ሁኔታ ሊረግፍ ይችላል። ነገር ግን እውነታው ይህ መርገፍ መድኃኒቱ እየሰራ መሆኑን የሚያሳይ ትልቅ ምልክት ነው። ሚኖክሲዲል አዲስና ጠንካራ ፀጉርን ለማብቀል ሲል የራስ ቅል ላይ ያሉትን የቆዩ የሳሱና ሊረግፉ ተቃርበው የነበሩትን ፀጉሮች ጠርጎ ያስወግዳቸዋል። ይህም የጽዳት ምዕራፍ ስለሆነ በፍጹም መደናገጥ የለባችሁም። ከ2 ወር በኋላ መርገፉ ቆሞ በአዲስ መተካት ይጀምራል። ሁለተኛ የጎንዮሽ ጉዳቱ የራስ ቅል መቆጥቆጥ፣ ማሳከክና መድረቅን ያስከትላል። ይህ ችግር በተለይ ደግሞ በፈሳሹ ስሪት ላይ በብዛት ይታያል። ፈሳሽ ሚኖክሲዲል መድኃኒቱ ወደ ቆዳ እንዲሰርግ ለማገዝ ፕሮፓይሊን ግላይኮል የተባለ ኬሚካል ይይዛል። ይህም ኬሚካል ደግሞ ስስ ቆዳ ያላቸው ሰዎች ላይ የራስ ቅልን ማሳከክ፣ መቅላት፣ የቆዳ መድረቅና ልክ እንደ ከባድ ፎሮፎር የመቀረፍ ምልክትን ሊያሳይ ይችላል። ይህ ችግር ካጋጠማችሁ ፕሮፓይሊን ግላይኮል ወደሌለበትና ቆዳን ወደማይቆጠቁጠው ወደ አረፋማው ስሪት መቀየር ዋነኛው መፍትሄ ነው። አናታችሁ ላይ ወይም ደግሞ የራስ ቅላችሁ ላይ ምቾትን የሚነሳችሁ ከሆነ ማለት ነው። ሶስተኛ ደግሞ ያልተፈለገ የፊትና የሰውነት ፀጉር እድገትን ሊያመጣ ይችላል። ይህ ችግር ግን የሚከሰተው በአጠቃቀም ስህተት ምክንያት ነው። ሚኖክሲዲልን በምትቀቡበት ጊዜ መድኃኒቱ በግንባራችሁ፣ በጉንጫችሁ ወይንም በጆሮአችሁ አካባቢ ከፈሰሰና በፍጥነት በውሃ ካልታጠበ በእነዚያ ቦታዎች ላይ ያልታሰበ አዲስ ፀጉር ሊያበቅል ይችላል። በተለይ ሴቶች ይህ ነገር እንዳይከሰት በጣም መጠንቀቅ አለባችሁ። ማታ ተቀብታችሁ ወዲያውኑ የምተኙ ከሆነ ደግሞ መድኃኒቱ ሳይደርቅ ትራስ ላይ በማረፍ ወደፊታችሁ ሊጋባና አላስፈላጊ ፀጉር ሊያበቅል ስለሚችል ጥንቃቄ ያስፈልገዋል። አራተኛ የጎንዮሽ ጉዳት የልብ ምት መጨመር፣ ማዞርና የክብደት ለውጥን ሊያመጣ ይችላል። ይህ በጣም አልፎ አልፎ የሚከሰት ቢሆንም ከፍተኛ ትኩረትን የሚሻ ጉዳይ ነው። ከፍተኛ ትኩረትን የሚሻ ጉዳይ ነው። ሚኖክሲዲል በቆዳችን በኩል ተሸሽጎ ወደ ደም ዝውውራችን ውስጥ በከፍተኛ ሁኔታ ከገባ የደም ግፊትን በትንሹ ሊቀንስ ይችላል። ይህም ደግሞ ሰውነታችን ግፊቱን ለማስተካከል ሲል የልብ ምታችንን ፈጣን እንዲሆን ሊያደርገው ይችላል። አንዳንዴም ማዞር ወይንም በድንገት የሰውነት ውሃ በማቋጠሩ ምክንያት የክብደት መጨመርን ሊያሳይ ይችላል። ስለዚህ በተለይ የልብ ህመም ወይንም የደም ግፊት ችግር ያለባችሁ ሰዎች ከመጀመራችሁ በፊት ግዴታ የግል ሐኪማችሁን ማማከር ይኖርባችኋል። አሁን በመቀጠል ስለ ሚኖክሲዲል ማወቅ ያለባችሁን ትልቅ እውነታ እንዲሁም ደግሞ ማንም የማይነግራችሁ ሚስጥር ልንገራችሁ። እስካሁን ጥቅሙንም ጉዳቱንም ተመልክተናል። አሁን ግን ሚኖክሲዲልን ለመግዛት ከመወሰናችሁ በፊት ማንም ሰው ሊነግራችሁ የማይፈልገውን ነገር ግን ፍጹም ልታውቁት የሚገባውን ትልቁንና መራራ እውነትን እነግራችኋለሁ። ብዙ ሰዎች ሚኖክሲዲልን እንደ አንድ የፎሮፎር ሻምፖ ወይንም እንደ አንቲባዮቲክ ኪኒን ያዩታል። አንድ ጊዜ ተጠቅሜ ፀጉሬ ሲበቅልልኝ አቆመዋለሁ ብለው ያስባሉ። ነገር ግን እውነታው ፍጹም ከዚህ የተለየ ነው።
ሚኖክሲዲል የፀጉር መርገፍን ያክማል እንጂ ፈጽሞ አያጠፋውም። ይህንን ማወቅ ይኖርባችኋል። ይህ ማለት ምን ማለት ነው ካላችሁ በደንብ ላብራራላችሁ። ሚኖክሲዲል ተጠቅማችሁ ያገኛችሁትን አዲስና ያማረ ፀጉር ጠብቆ ለማቆየት መድኃኒቱን ያለማቋረጥ መጠቀም አለባችሁ። መድኃኒቱን ተጠቅማችሁ ከ4 እስከ 6 ወር ባለው ጊዜ ውስጥ አዲስ ፀጉር ማየት ትጀምራላችሁ። ከፍተኛውና የመጨረሻው ለውጥ የሚታየው ደግሞ በ1 ዓመት አጠቃቀም ውስጥ ነው። ነገር ግን ልክ መድኃኒቱን መጠቀም ስታቆሙ ያ የደም ስሮችን የማስፋትና ለፀጉር ስሮች ምግብ የመስጠት ሂደቱ ወዲያውኑ ይቆማል። በዚህ ጊዜ ቆዳችሁ ወደ ቀድሞ የሆርሞን ተጽዕኖ ይመለሳል ማለት ነው። መድኃኒቱን ባቆማችሁ በአጭር ወራት ውስጥ ብዙውን ጊዜ ከ3 እስከ 4 ወር ባለው ጊዜ ውስጥ በሚኖክሲዲል ምክንያት የበቀለው አዲስ ፀጉር ሙሉ በሙሉ ያለምንም ልዩነት መልሶ ይረግፋል። የራስ ቅላችሁም መድኃኒቱን ከመጀመራችሁ በፊት ወደ ነበረበት የሳሳ ወይንም የተመለጠ ሁኔታ ይመለሳል ማለት ነው። አልፎ ተርፎም መድኃኒቱን ተጠቅማችሁበት በነበረው ጊዜ ውስጥ ሊረግፍ ይገባው የነበረው ፀጉር በአንዴ ስለሚረግፍም ሁኔታው ከመጀመሪያው የባሰ ሊመስልባችሁ ይችላል። ስለዚህ ታዲያ ሚኖክሲዲልን ለመጀመር ስታስቡ ልክ ጠዋትና ማታ ጥርስን እንደ መቦረሻ ያክል የዕለት ተዕለት ህይወታችሁ አካል ለማድረግ ወስናችሁ መሆን አለበት። ለተወሰነ ጊዜ ተጠቅሜ አቆመዋለሁ ካላችሁ ገንዘባችሁንም ጊዜያችሁንም በከንቱ ማባከን ይሆንባችኋል ማለት ነው። ስለዚህ ሚኖክሲዲልን ስታስቡ ይህንን ትልቅ እውነት ማወቅ ይኖርባችኋል። አሁን በመቀጠል ደግሞ የሚኖክሲዲል ትክክለኛ አጠቃቀም እንመልከት። ጥቅሙን ጉዳቱንና ትልቁን ሚስጥር ካወቀም በኋላ እኔ በቁርጠኝነት ለመጠቀም ወስኛለሁ ካላችሁ መድኃኒቱ ሳይጎዳችሁ ከፍተኛ ጥቅሙን ብቻ እንድታገኙ የሚያደርጉ 5 ትክክለኛ የአጠቃቀም ህጎችን ወይንም መንገዶችን እነግራችኋለሁ። ስለሆነም ሚኖክሲዲል በትክክለኛ መልኩ ለመቀባት ማወቅ ያለባችሁ እነዚህ ወሳኝ ነጥቦች ምንድናቸው? አንደኛ፣ የራስ ቅላችሁ ሙሉ በሙሉ የደረቀ መሆን አለበት። ይህ በጣም ብዙ ሰዎች የሚሳሳቱበት ነጥብ ነው። ሚኖክሲዲልን ከመቀባታችሁ በፊት የራስ ቅላችሁና ፀጉራችሁ ፍጹም የደረቀ መሆኑን አረጋግጡ። ፀጉርን ታጥቦ ወዲያው እርጥብ እያለ መቀባት ትልቅ ስህተት ነው። ምክንያቱም እርጥብ ቆዳ መድኃኒቱን ከመጠን በላይ በፍጥነት ወደ ደም ውስጥ እንዲሰርግ ስለሚያደርገው ለልብ ምት መጨመርና ለማዞር በከፍተኛ ሁኔታ ያጋልጣችኋል። ስለዚህ ሁልጊዜ ደረቅ ቆዳ ላይ ብቻ መቀባት ይኖርባችኋል። ሁለተኛ ደግሞ ልክን ማወቅና ከመጠን በላይ አለመጠቀም ነው። መድኃኒቱን በቀን 2 ጊዜ ጠዋትና ማታ መጠቀም የተለመደ ሲሆን በእያንዳንዱ አጠቃቀም 1 ሚሊ ሊትር ብቻ ነው መጠቀም ያለባችሁ። ብዙ ጊዜ ፈሳሹ ላይ መለኪያ ቱቦ አለው። አረፋው ከሆነ ደግሞ የእቃውን ክዳን ግማሽ ያክል መሆን አለበት። ብዙ ከተቀባችሁ በፍጥነት ያድጋል ብላችሁ ካሰባችሁ ተሳስታችኋል። መጠኑን መጨመር የፀጉርን እድገት አያፋጥንም። የቆዳ መቆጥቆጥና ሌሎች የጎንዮሽ ጉዳቶችን ግን ሊያባብስባችሁ ይችላል። ስለዚህ መጠኗን ለክታችሁ ወይም ደግሞ በመጠኑ መጠቀም ይኖርባችኋል። 1 ሚሊ ሊትር ማለት ነው። ሶስተኛ ደግሞ በቀጥታ ቆዳ ላይ እንጂ ፀጉር ላይ በፍጹም አይቀባም። ሚኖክሲዲል መስራት ያለበት ፀጉሩ ላይ ሳይሆን ፀጉሩ በሚበቅልበት የራስ ቅል ላይ ወይም ደግሞ ስካልፕ ላይ ነው። ስለዚህ ፀጉራችሁን መሃል ለመሃል እየከፈላችሁ መድኃኒቱን በቀጥታ ቆዳው ላይ ማድረግ አለባችሁ። ካደረጋችሁ በኋላም በጣቶቻችሁ ለስላሳ ፓድ ማለትም በጥፍራችሁ ሳይሆን በጣታችሁ ጫፍ ላይ ቀስ እያደረጋችሁ በክብ ቅርጽ አስሱት። በዚህ መልኩ መቀባት ይኖርባችኋል ማለት ነው። አራተኛ ደግሞ እጅን በአግባቡ መታጠብ ነው። መድኃኒቱን ቀብታችሁ እንደጨረሳችሁ ወዲያውኑ እጃችሁን በሳሙናና በውሃ በሚገባ መታጠብ አለባችሁ። ቅባቱ በእጃችሁ ላይ ከቀረና ሳታስቡት ፊታችሁን፣ ግንባራችሁን ወይንም አይናችሁን ከነካችሁ ቀደም ሲል እንዳልነው ባልተፈለገ ቦታ ላይ የፀጉር እድገትን ወይም ደግሞ ፀጉር እንዲበቅል ምክንያት ሊሆን ስለሚችል እጃችሁን መታጠብ ግዴታ ነው። ሌላው አምስተኛ ደግሞ ወሳኝ ነጥብ ከመተኛታችሁ 2 ሰዓት በፊት መጠቀም ነው። የምሽት አጠቃቀሙን በተመለከተ ከመተኛታችሁ ቢያንስ 2 ሰዓት ቀድማችሁ ተቀቡት። መድኃኒቱ ቆዳችሁ ላይ ሳይደርቅ ወዲያውኑ ወደ አልጋችሁ ከሄዳችሁ ፈሳሹ ትራሳችሁ ላይ የሚያርፍ ይሆናል። ከዚያም ተኝታችሁ ስትገላበጡ ትራሱ ላይ ያለው መድኃኒት ወደፊታችሁ ጉንጫችሁና ግንባራችሁ በመጋባት አላስፈላጊ ፀጉርን ወይም ደግሞ የፊት ፀጉርን ሊያበቅልባችሁ ይችላል ማለት ነው። ስለዚህ ከመተኛታችሁ 2 ሰዓት በፊት መጠቀም ይኖርባችኋል።
በዚህ መልኩ ሚኖክሲዲልን በትክክለኛው መልኩ ማለትም በቁርጠኝነት የመጠቀም እቅድ ካላችሁ በእነዚህ 5 ወሳኝ መንገዶች መጠቀም ይኖርባችኋል ማለት ነው። ለማጠቃለል ያክል ሚኖክሲዲል በሳይንስና በሕክምና የተረጋገጠ ለፀጉር መርገፍ ፍቱን የሆነ መድኃኒት ነው። ነገር ግን ሙሉ ውጤት ለማግኘት የረጅም ጊዜ ቁርጠኝነት፣ ትዕግስትና ትክክለኛ አጠቃቀምን ይጠይቃል። ከመጀመራችሁ በፊት ግን የፀጉራችሁ መርገፍ መንስኤው ምን እንደሆነ በትክክል ለማወቅ ለምሳሌ የቫይታሚን እጥረት ነው፣ የሆርሞን መዛባት ነው፣ ወይንስ ደግሞ ሌላ የጤና ችግር ሊሆን ስለሚችል መጀመሪያ ከቆዳና ከፀጉር ሐኪም ጋር ብትማከሩ የተመረጠ ይሆናል ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ መረጃ ይህን ይመስል ነበር። እናንተ ሚኖክሲዲል ተጠቅማችሁ ታውቃላችሁ? ያጋጠማችሁ ለውጥ ወይም ደግሞ የታዘባችሁት ያያችሁት የጎንዮሽ ጉዳትስ አለ? ካለ ሐሳባችሁን እንዲሁም ደግሞ ያላችሁን ማንኛውንም ጥያቄ በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪና ጠቃሚ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።